ሰኞ ዕለት ስንት ብር ነበረሽ? ሰኞ ቀን ይገርምሃል 5,000 ብር፣ ሮብ ቀን አይ ቲንክ ሮብ ቀን ደግሞ ወደ 30,000 ብር አድርሼዋለሁ ማለት ነው። በ3 ቀን ከ5,000 ብር 30,000 ብር። አዎ በትክክል በ3 ቀን ከ5,000 ብር ወደ 30,000 ብር አሳድጌያለሁ። አስገራሚ ነው። በጣም በዚህ ቪዲዮ 5,000 ብርን ወደ 30,000 ብር በ3 ቀን ያደረሰች ጀግና እህቴን ይዤላችሁ ነው የቀረብኩት። እስከ መጨረሻው ከተከታተላችሁኝ 5,000 ብርን በ3 ቀን ወደ 30,000 ብር እንዴት እንደምታሳድጉ ትነግረናለች። ከህይወት ልምዷ ተማሩ። ሁላችሁም የምትጀምሩት ቢዝነስ ነው። 5,000 ብር ባይኖራችሁም ችግር የለው። ከዛ በታች ብር ቢኖራችሁ ራሱ እንዴት እንደሚጀምሩ ዝርዝሩን ከነ ሙሉ አድራሻውና አተገባበሩ ትነግረናለች። ራሷን በማስተዋወቅ ትጀምራለች። ሚስጥር ሳሙኤል እባላለሁኝ። ያው የስራ ሁኔታዬን እና አጀማመሬን ከጥያቄ በኋላ መልስ እንሰጥበታለን ማለት ነው። እሺ፣ እኔ መስራት የጀመርኩት ዩቲዩብ ላይ ስለ ብድር ነው። ኢትዮጵያ ውስጥ በጣም ብድር የሚሰጡ ብዙ ባንኮች አሉ። ትልልቅ ብድር ላይ ነው ሰው የሚያተኩረው እና 50,000 ብር ብድር አለ ተበድሩና ስራ ጀምሩ ብዬ ለብዙ ልጆች ለመምከር ሞክሬ ነበርና አብዛኛው ሰው 50,000 ብር ንቋት ነበር። ግን አንቺ እኔ በጠቆምኩሽ መንገድ 50,000 ብር እየባል ብልክሽ 50,000 አያስፈልገኝም፣ እኔ የሚያስፈልገኝ በጣም ጥቂት ብርና ሀሳብ ነው ብለሽ ነበረ። በሰጠሁሽ ጥቆማ መሰረት ያን ብድር ወስደሻል። ብድሩን ከየት አገኘሽ? ስንት ብር ተበደርሽ? በብድሩ ውስጥ ምን ሰራሽ? የሚለውን ቀጥለን እናወራለን ማለት ነው። መጀመሪያ ብድሩን ለማግኘት ወዴት ነበር ሄድሽው? እኔ ከጠቆምኩሽ ወደ 6 ወይ 7 ድርጅቶች ነበሩ። ያን ብድር ለማግኘት መጀመሪያ ሄድሽው ወዴት ነበር? መጀመሪያ ብድር ለመበደር የሄድኩት ብዙ ባንኮች ጠይቄያለሁኝ። ግን ለእኔ የተሻለ አማራጭ የሆነው ሲኦኦ ባንክ ነበረ ማለት ኮኦፐሬቲቭ ኮኦፐሬቲቭ ኦሮሚያ ኮኦፐሬቲቭ ወይ ኮኦፐሬቲቭ እንደዛ ነው ኮፕ ማለት ነው። እና እዛ ባንክ ሄጄ የተሻለ መረጃም የተሻለ አከፋፈልም የተሻለ የብድር አሰጣጥ ሁኔታ ሳይ እነሱን ምርጫ አድርጌ ለመጀመሪያ ያህል ከኔ ቢዝነስ ጋር ቻሌንጁን ተቋቁሜ ያተርፍበታለሁ፣ ብበደርበትም እዳዬ ብዙም አይበዛም ለመክፈል በሚለው ነው። ምክንያቱም የሰራሁት ስራ ቢያንስ 3,000 ነው የተበደርኩት። 3,000 ያህል ራሱን ችሎ መክፈል ይችልልኛል ብዬ በትንሹ ስለጀመርኩኝ 3,000 ነው መጀመሪያ የተበደርኩት። ይህ 3,000 ብር ስንበደር እንዴት ነው ቅድሚያ አከፋፈሉ? በአንድ ወር ነው ይህን ብድር የምንከፍለው። እንደዚህ ስልክ ደግሞ 3,000 ብር ብቻ አይደለም በአንድ ወር መበደር የምንችለው። ለምሳሌ ዛሬ 3,000 ብር ከወሰድኩኝ ያንን 3,000 ብር እየከፈልኩኝ 1,000ም 2,000ም ከሰራችሁ ጋር ትርፍ ሳታገኙ እየከፈላችሁ ግን ድጋሚ እየመጣችሁ እስከ 15,000 ብር በአንድ ወር ውስጥ መበደር ትችላላችሁ። ግን ለእኔ ስራ ያን ያህል ብድር አያስፈልገኝም ብዬ የጀመርኩበት ስለሆነ ለእናንተ እንደዚህ አይነት ስራ እቅድ ካላችሁ እስከዛ አይነት ብድር ነው የሚሰጡት። በአንድ ወር እስከ 15,000 ብር። ወለድ ደግሞ የምንከፍለው 3,000 ብር ከተበደርን ወይም እስከ 15,000 ብር ከተበደርን ወለድ የምንከፍለው ለባጃጅ ወይም የሆነ ቦታ ወተን ለሙዝ የምንከፍለው ብር ነው። በ15,000 ብር 100 ብር ነው ጨምረን የምንከፍለው ማለት ነው። እና ይሄ አሰራር በጣም ምቹ ስለሆነ ለእኔ ተመችቶኝ 3,000 ብር ተበደርኩኝ። 15,000 መበደር የቻልሽ ነው በጊዜው አማክረሽኝ ነበረ። 15,000 ልበደር ስትይኝ 15,000 ብር መበደር የምትሰሪውን ነገር ካላወቅሽው እዳ ነው ወሩ ሲደርስ እዳ ነው ብዬሽ ነበረ። እና የምትሰሪውን ነገር መጀመሪያ ወስኝና የሚበቃሽን ያክል ተበደሪ ብዬሽ ነበረ። ስለዚህ 15,000 የዛኔ ነው ሀሳብ ቀይረሽ ወደ 3,000 የሚያስፈልገኝ ከሷ ከመበደር የድርጅት እዳ ነው የሚለውን ሀሳብ እንድታመጪው ነው ከጓደኛ ምናምን መቃወት ይቺ ነበር። ግን ኢሚዲየትሊ ሀሳብ ቀየርሽና ከባንኩ ወሰድሽ ያ 3,000 ባንክ 3,000 ለመውሰድ ምን ጠየቁሽ? የሚያስፈልገው ምንድን ነው የሚለውን ደግሞ የሚገርም ደግሞ እሱ ነው። 3,000 ብር ለመውሰድ ምንም አይነት እንትን አያስፈልግም፣ ዋስ አያስፈልግም።
ከእናንተ የሚጠበቅ ነገር ምንም ነገር ኳሊፋይ የምታደርጉት ነገር አያስፈልግም። እናንተ በአካል ቀርባችሁ ናሽናል አይዲ እናንተ የሚገልጽ ናሽናል አይዲ ወስዳችሁ በናሽናል አይዲ ብቻ ተበድራችሁ ነው ብሩን የምትወስዱት ነው። እንደዚህ አይነት ነው። ናሽናል አይዲ ብቻ ናሽናል አይዲ ብቻ ቢሆን የሚል 3000 ብር መበደር ይቻላል። እሺ 3000 ብር ያው ከግለሰብ ነው ከማንም መበደር ይቻላል። 3000 ብር አብዛኛው ሰው ይኖራል። እሱ አያስገርምም። እኔ ባንቺ እንድድንቅ ካደረገኝ ነገሮች አንዱ የገንዘብን ዱፕሊኬት የማድረግ ችሎታሽ ነው። ያን 3000 ብር ሜቢ ያልሽኝ በሶስተኛው ቀን ነው ምናምን 3000 ብር አይደለም 9000 ብር አድርጌዋለሁ ከዛም አሳልፌዋለሁ ብለሽኛል። መጀመሪያ ቢዝነስ ሀሳቡን ነገርኩሽ፣ እኔ አተገብሪውን ብዬ ነበር ያሰብኩት። ወዲያው ተገበርሽው። በ3000 ብሩ ምን አይነት ቢዝነስ ጀመርሽና አሁን ከ30,000 ብር እንዳለፍሽ ሰምቻለሁና መጀመሪያ ያሰብሽውና እንደ የነገርኩሽን የተገበርሽው ነገር እንዴት አደረግሽ፣ እንዴት ተገበርሽው የሚለው እስቲ ንገሪኝ። እኔ አውቀዋለሁ ግን ለተመልካቾች በ3000 ብር ቢዝነስ እንዴት እንደሚጀመርና ያን 3000 ብር በአንድ ወር በማይሞላ ጊዜ ውስጥ 30,000 ብር ማድረግ እንደሚቻል ንገሪያቸው እስቲ። ይህንን ስራ ቅድሚያ አንተ ጋር ደውዬ ቪዲዮን አይቼ ሰጀስት ስታደርገኝ ከምር አላመንኩም ነበር። ለዚሁ ላመሰግን ፈልጋለሁና ሂሳቡ ላይ እንወራለን። እሱ ችግር የለውም። እና እንደዚህ ስትለኝ አላመንኩም ጭራሽ ማለት ነው። ከምር ብድር ይሰጣሉ ምናምን የሚለውን ብዙ ጊዜ አይቻለሁ። ካስታወስክ ብዙ ጊዜ ኢንቦክስ ላይ ጽፌልሃለሁ ምናምን ነገር እና ደውዬ ሳማክር ግን ያልከኝን ነገር ነው ያደረኩት እና ተሳክቶልኝም ነው ዛሬ አንተ ጋር የሚያመጣኝና 3000 ብር ተበድርሽ ምን አደረግሽ ነው ያልከኝ። 3000 ብር እንዳልከኝ ብዙ አትርፎልኛል። እኔ የሰራሁትም ስራ ደግሞ ጥሩ ነገሮች የሰራሁት ስራ ደግሞ በ3000 ብር ምን አደረግኩኝ? መርካቶ ነው ቀጥታ። ኖርማሊ 3000 ብር አይደለም ይዤ ሄድኩት ከማውቀው ሰው 2000 ብር ጨምሬበት። ምክንያቱም መጀመሪያ ብድራቸው 3000 ስለሆነ መጀመሪያ ብድራቸው 3000 መነሻ ስለሆነ 3000 ብራቸውን ነው ቅድሜ ይዤ ሄድኩት የተነሳሁት እና 2000 ብር ከሰው ተቀበልኩኝና ወደ 5000 ምናምን ብር አካባቢ ላይ ከነ ትራንስፖርቴ ከነ መገዛው እቃ ጨምሮ ወደ 5000 ብር ይዤ ሄድኩኝ ወደ መርካቶ ማለት ነው። በነገራችን ላይ የምንኖረው ናዝሬት ነው፣ አዳማ ነው። እሷ የምትኖረው እኔም እንደ አጋጣሚ እዛ ስላለው ነው። አዳማ ነው የምኖረው። 5000 ብር ይዤ ሄጄ ቀጥታ ምንድን ነው ያደረኩት? መርካቶ ነው የሄድኩት እና መርካቶ ምንድን ነው የገበያ ታርጌቴ በዚህ ብር ምን አድርጋለሁ ብዬ አሰብኩኝ። ከዚህ አስቤም ነግረኝም ሰሌድ ቀጥታ ወደ ሱፍ መሸጫ፣ ከረባት መሸጫ፣ ሸሚዝ መሸጫ ነው የሄድኩት እና በተጨማሪ ደግሞ ካልሲም ስለያዝኩኝ ማለት ነው። ባንከሮች ስፔሻሊ ስራ ላይ ቦታ ያለ ሰው አምሽቶ ስለሚሰራ በዚህ ሰዓት ወጥቶ የራሱን ነገር አመቻችቶ ገዝቶ ዘንጦ ለስራ የሚያስፈልገውን ነገር ገዝቶ ይዞ ለመምጣት በጣም ስለሚከብደው ለነሱ ወጥተው በቃ እንዲህ ባንከሮች ቢሮ ለሚሰሩ ሰራተኞች እና ቢሮ ላይ የሚሰሩ ሰዎች ታይማቸውን እሁድን ብቻ ለማረፍ የሚጠቀሙ እሁድን ኖርማሊ ቢያርፉ ደግሞ ሱቅ ክፍት ስለማይሆን ያ ነገር ሁላ ስለማይችሉ አርፈው ቤት ለሚቀመጡ አመቱን ሙሉ አንድ ነገር አድርገው ለሚቀመጡ ከስተመሮች ታርጌት አድርጌ ስለሄድኩኝ ምንድን ነው ያዝኩት? ለቢሮ ሰራተኞች ወጥተው መግዛት ለማይችሉ አክሰሱን ስለማያገኙ እኛ ለምን እነሱ ጋር ሄደን አንሰጣቸውም የሚል ሀሳብ ይዤ ስለሄድኩኝ ለባንክ ሰራተኞች፣ ለቢሮ ሰራተኞች ቀለል ያሉ ነገር እነሱም ከኪሳቸው ወዲያው አውጥተው የሚሰጡኝ ገንዘቡ ሳይከብድ እኔም ገንዘቡ ስገዛው ሳይከብደኝ በብዛት ይዤ የሚመጣው ነገሮችን አሰብኩኝና ከረባትና ካልሲ ይዤ መጣሁኝ ማለት ነው። እና ተመልካቾቼ ይሄን ይዤ ስመጣ በቃ እኔ ማሰብ አልቻልኩም። ትርፉን ሳገኝ ራሱ እንደዚህ ነው ብዬ ማሰብ ራሱ ወዲያው እሱን ለማመስገን ነበር የደወልኩት። እሺ ከረባቶቹ ለጠቅላላ እውቀት፣ ምክንያቱም አሁን አንቺ አዳማ ላይ ሙሉ በሙሉ ሰርተሻል። ከ100 ምናምን በላይ ቅርንጫፎች አሉ ባንክ
አዳማ ውስጥ ሌላ ከተማ ላይ የሚኖሩ መቼም የአዳማን ቢዝነስ በልተሽዋል ብለን ነው የምናስበው። የአንቺ ታርጌት ኤሪያሽ አዳማ ስለነበረ እንደነ ሐዋሳ እንደነ ባህር ዳር ትልልቅ ከተሞች አሉ ኢትዮጵያ ውስጥ። እዛ ላሉ መስራት ፍላጎት ኖሯቸው ብርን ምክንያት አድርገው ለተቀመጡ ሰዎች ከስቲ የከረባት ቢዝነስ የሚጀምሩት ለአንድ ዙርም ቢሆን ደብል ማድረግ ይችላሉ ነው። እና አሁን አንቺ 30 ሺህ ብር ጌታ ሆነሻል ከ3,000 ብር እና ስለዚህ በ30 ሺህ ደግሞ የምታስቢው የ3,000 ብር ቢዝነስ አይደለም። ነፃ 30 ሺህ ብር አለሽ። ቀጣይ በ30 ሺህ ምን እናስብ የሚለውን ደግሞ እንሰራለን። የጋራ እቅድ ስላለን ሌሎች ደግሞ ሌላ ከተማ ላይ ያሉ ሰዎች ይህን ሀሳብ የመስራት ሀሳብ ላላቸው ከረባቱን በስንት ገዛሽ? አንድ ከረባት መርካቶ ላይ ስንት እንደሚሸጥ አንቺ ካመጣሽ በኋላ ደግሞ ስንት እንደሸጥሽው በሪል ግልጽ ማንም እንዲጠቀም የምንፈልገው ዋናው አብረን እንደግ የሚል ስለሆነ ሀሳባችን ንገሪያቸው እስኪ። ስንት ሸጥሽው ላልከው ስንት ሸጥሽው ሳይሆን ስንት ከዛ ገዛሽው ከመርካቶ? እሺ ቅድሚያ ከምጠጥ ነው መጀመሪያ ያለብኝ። ያው ማመጣጡ ነው ያለብኝ። እሺ ያመጣሁበት ሂሳብ አንዱን በ160 ብር ነው ያመጣሁት። አንዳንዱ ጋር ያው የገበያ ልዩነት አለው፣ ግን ፈልጋችሁ ወይም ቦታውን የምትፈልጉ ከሆነ ኮመንት ላይ ጻፉልንና ኮመንቱ እሱ ግሩፕ ስላለ ቴሌግራም ላይ እኔ አሳውቃቸዋለሁ። ችግር የለውም። በዛ ቦታ አድራሻውን ለመናገር እቀበላታለሁኝ። እኔ ቴሌግራም ላይ እነግራቸዋለሁ። ስፔሲፊክ ስልክም ሳይቀር እነግራቸዋለሁ የመርካቶች እና እነሱ ጋር ሄጄ አንዱን ከረባት በ160 ብር ሊገዛት እና የካልሲ ዋጋ ደግሞ አንዱን በ90። ምክንያቱም ይዛችሁ ስትቀርቡ ለሰው የምታቀርቡት ነገር ትክክለኛ ነገር መሆን አለበት። ባለ 60 ባለ 50 ባለ 30 ባለ 20 ካልሲ የትም ይገኛል። ግን ሰው መግዛት ችሎ አድርጎ የሚደሰትበት ነገር ደግሞ ይዛችሁ መቅረብ የእናንተ አሪፍ ማርኬቲንግ ስትራቴጂ እና እኔ ያዝኩት ስንት ብር መሰላችሁ? የ90 ብር ካልሲ አንዱን በ90 ብር ካልሲ እኒ ናይክ አሪፍ ብራንድ የምንላቸው ጥሩ ሱቅ ላይ የምናገኛቸው ካልሲዎች ማለት ነው። በ90 ብር ያዝኩኝ። ስንት አመጣሁኝ? መጀመሪያ ዙር ወደ 90 ብር የገዛሁትን ካልሲዎች ወደ 12 ብር ያመጣሁኝ እና 120 ብር ደግሞ አሪፍ ኳሊቲ የምንለው ደግሞ ሰው አማርጦ እንዲገዛ ማለት ነው ወደ 6 ፍሬ እንደ መጀመሪያ ያህል። ያው መጀመሪያ ቢዝነስ ሲጀመር በከባዱ ብዙ ነገር ከመያዝ አይቶ ስለመጀመር እንደዛ አደረግኩኝ። 6ቱን በ120 ብር ያዝኩኝና ካልሲ ወደ 12 እና 6 ወደ 18 ያዝኩኝ። ከረባት ደግሞ ወደ ስንት ነበር? 26 ካልሲዎች ከረባቶች ሶሪ 160 ብር 26 ማባዛት ነው። አዎ እና በትክክል እንዲገባችሁ ነው ኮስቴን ወጪንና ገቢን በትክክል ይሄ እውነት ነው ብላችሁ ማዝገብ ይችላሉ። እያቆሙት ስለሚሉት ጨዋታ ስለሆነ እንጂ ፖዝ እያደረጉ ማባዛትም ስንት እንደሆነም የራሳቸውን ሂሳብ መስራት ይችላሉ። እና ግልጹን ተናግሬ ከምር ነው ብላችሁ እንድትጀምሩት ነው ለእናንተ ሳፖርት ለማድረግም እንደገና ደግሞ ቁጭ ብላችሁ ምን እንስራ ለምትሉ ሰዎች ትክክለኛ የሆነ መረጃ ለመስጠት ነው። እና ከረባቱን 26 አመጣሁኝ በመጀመሪያ ዙር እና እያንዳንዱ የባንክ የግል ባንክም ሆነ አንዳንድ ደግሞ የሚፈልጉ የመንግስት ባንኮች አሉ። ልማት ባንክ እነሱ ጋር ይገባሽ እና በጣም ከተሞቻችን ላይ እያንዳንዳችን የምንኖርበት ከተሞቻችን ላይ ቢያንስ 100 ቅርንጫፍ አይጠፋም። 100 ቅርንጫፎች ከእያንዳንዱ ቅርንጫፍ ሰው አንዳንድ ከረባት ኤግዛም ብንል 100 ከረባት 100 ብር እንኳን ስንት ነው የሸጥሽው? አንዱ 160 ብር ገዛሽው? 160 የገዛሁትን 300 ብር ነው የሸጥኩት። 140 ብር ተርፍ ማለት ነው ከአንድ ከረባት። ምክንያቱም ማለት ነው እኔ ይሄን ያህል አተረፍኩኝ፣ ይሄን ያህል ከነሱ ወሰድኩኝ፣ ትክክለኛ የሆነ ሂሳብ አይደለም የተቀበልሽው እንዳትሉኝ ማለት ነው። አንድ ትራንስፖርት በራሴ አስቤ፣ ሁለተኛ ደግሞ እነሱ ሄደው ገዝተው የሚገዙ እነሱ ሄደው ሰዓታቸውን አትርፈሽላቸው ንግድ ነው ይሄ ያለው ምንም እና ሱቅ ነው ማለት ነው አይደለም። እንደዛ ሳይሆን ሪያሊቲውን ከንግዱ ጋርም ከእናንተ ጋርም ያለው ትርስት ማግኘት ስላለብን እንደገና ደግሞ የሰውን ገንዘብ ያላግባብ ከመውሰድ
ከሚለው ጋር አስበሽ ነው እንጂ ኖርማሊ አሁን አብዛኞች ሱፍ የሚሸጡባቸው ቤቶች አንቺ ጋር ያሉትን ቀለማቶች አይቻቸው ነበር። 700 800 በጣም ርካሽ የሚባሉበት ነው እንደውም እዛ የሚሸጡት እንጂ ሱቅ ላይ እስከ 1000 ብር የሚሸጡ ቀለማቶች ናቸው አንቺ ጋር የነበሩት። በጥሩ ሰርቪስም ሰጥተሻል። ከህሊናም ከንግድም የሆነ አሰራር ስለሆነ የሚመከር ነው። ደስ ይላል። ስለዚህ 100 ቅርንጫፎች ላይ 100 ቀለማት መሸጥ ማለት ስንት ነው? 10,000 ብር በትንሹ። ምን ያህል ዱፕሊኬት እንደሆነ ወይም እጥፍ እንደሆነ በ100 ብር እንኳን ማለት ነው ባመጣችሁት በታች እንኳን ብትሸጡ ይህን ያህል ነው ብላችሁ ኮስቴ ይህን ያህል ነው የምሸጠው ትርፌ ይህን ያህል ነው ብላችሁ በ200 እንኳን ብታስቡት እንደ መጀመሪያ ያህል በብዛት ስታመጡ ደግሞ ብታተርፉበት ይህን ያህል ብዬ እመክራችኋለሁ። እና እንደ መጀመሪያ ዙር ትርፌ ወደ 8,000 እና ወደ 7,000 መጀመሪያ አካባቢ 26 ላይ እንደዛ ነው ያመጣሽ። 26 ላይ እንደዛ ነው ያመጣሁት እና ጣፈጠሽና በ8 ደገምኩትና ቢዝነሱ አሪፍ ነው። በዛ ላይ እንደ አይነት ቢዝነስ ቻሌንጅ አለው። ፀሐይ ላይ መንከራተት ምናምን አለው እና የሰራችሁት የላባችሁ ዋጋ ደግሞ ፍሬ ያፈራል። ከሰራችሁ ከተነሳችሁ ቆርጣችሁ መስራት እችላለሁ እፈልጋለሁ ፍላጎቱ አይደለም በቃ መልፋት አለባችሁ። ይሄን ነገር ያው እሱማ ያለ ሀስል ምንም ነገር የለም። ግዴታ መልፋት ግድ ነው። ቁጭ ብሎ የሚመጣ ነገር የለም እና ለእያንዳንዱ ፀሐይ ያላችሁ ይደክመኛል እዚህ ስገባ እዛ ሳይገባ ሰው ባይገዛኝስ ምናምን የሚለውን ሀሳብ ትታችሁ አገኝበታለሁ እንዲህ ብሰራ ጥሩ ነው ብላችሁ ምክሬን ከተቀበላችሁ የምታተርፉበት ቢዝነስ ጥሩ ቢዝነሶች አሉ ማለት ነው። ስለዚህ አሁን እኔ የምላችሁ 50,000 ብር ትንሽ ናት ስትሉ ለነበራችሁ ሰዎች ገንዘቡ አይደለም መጀመሪያ የቢዝነስ ሀሳቡ ጭንቅላታችሁ ውስጥ ይኖር እንጂ 3,000 ብርም 30,000 መሆን ይችላል። ስለዚህ 50,000 150,000 በሳምንትም በወርም ማድረግ የሚቻልበት ዘዴ ሊኖራችሁ ይገባል። አብዝታችሁ ማሰብ ያለባችሁ ስለምትሰሩት ስራ እንጂ ስለ ገንዘቡ አይሆነ። አብዛኛው እኔ አሁን ማተኮረው በቃ ስራ አጥተናል ምንም የለንም ብር የለንም፣ በተለይ ደግሞ ስፔሻሊ ብር የለንም ብለው በየግሮሰሪው በየዲኤስቲቪ ቤቱ ምናምን ግን የ10,000 ብር የ20,000 ብር በወር ውስጥ የሚያወጡ አሉ። ካፌ ላይ ቁጭ ብለው ብቻ በቀን 2,000 ብር 3,000 ብር ቢያወጡ ሰዎች አውቃለሁ። ግን ስራ የለንም የሚሉ 3,000 ብሩን 30,000 እንዲላርገው እንደሷ የሚሉት ናቸው። አሁን መነሻ ካፒታል አሁን ሌላ ቢዝነስ አሁን በቃ የ30,000 ደግሞ ፕላን እያደረግን ነው። 30,000 ደግሞ እንዴት 60,000 እንደምናደርገው ወይም 100,000 እንደምናደርገው ከአንድ ወር ሜቢ ከአንድ ወር በኋላ ይሆናል ብዬ አስባለሁ። እንዴት እንደሚሆን ደግሞ በተን እንደምንሰራና ኢንተርቪው እንደማደርግሽ አልጠረጠርም። በሚቀጥለው ቪዲዮ ደግሞ 1,000 ብርን እንዴት 10,000 ብር ያደረገች ልጅ ይዤ እመጣለሁ ማለት ነው። እስከዛው በያላችሁበት ፔጅን ላይክ፣ ሼር፣ ኮሜንት በማድረግ ተከታተሉ። ምን ያደርጉ ዘሽልኝ እስቲ እውነት የሚላችሁን በትክክል ካዳመጣችሁ እንደገና ደግሞ እናንተን ሲረዳ ደግሞ እናንተ ደግሞ እሱ መርዳት አለባችሁ። ምክንያቱም ያው እርስ በርስ መረዳዳት ጥሩ ነው እና ይሄንን ቪዲዮ ካያችሁ በኋላ ቪዲዮውን ከተለወጣችሁበት ካያችሁ ጥሩ ነው ብላችሁ የምታስቡ ከሆነ ቪዲዮን እና ፔጁን ሰብስክራይብ፣ ላይክ፣ ኮሜንት እየሰጣችሁ ለሌሎች ታደርጉም መብታችሁ ለሌሎች እንዲዳረስ ቪዲዮን አድርጉለት። ወንድሜ በጣም ቴንኪው አመሰግናለሁ። ምንም አይደለም። እኔ ራሱ ጠጋ እያልኩ ነው ከባለ ሀብት ጋር መዋል ጀምሬ ሀብት መንገድን እያሸቀጠጠች ያለች ልጅ ናት። በሚቀጥለው ከፍ ብለን እንደምንገናኝ ተስፋ አለኝ። በያለንበት መልካም ጊዜ። ሰላም